ጂኒየስ ዳንስስ የሚባል ስያሜ ነበረው። ኮፍያው ዳንስ የምንለው ይሄ ኖርማል መደነሱን አይነት ዳንስ ሳይሆን DUNCES ወደ 13ኛው መቶ ክፍለ ዘመን ወደ ኋላ ይወስደናል እና አንድ የስኮትላንድ ተወላጅ ቄስ እና ደግሞ ፈላስፋ የነበሩ ጆን ዳንስ ስኮትስ የሚባሉ ግለሰብ ነበሩ እና እሳቸው ነበሩ ይሄን ሐሳብ ያመጡት። ምንድነው ኮፍያው ኖርማል ለሌሎች ኮፍያ ሆኖ ግን ጫፉ እንደዚህ ሹል ነገር ነው። ምን ብሎ ያምን ነበረ? ሰዎች ይሄንን ኮፍያ የሚያደርጉ ከሆነ የአእምሮ ንቃተ ህሊናቸው የማሰብ ብቃታቸውና ነገሮችን የመረዳት አቅማቸው በጣም ይሰፋል ብሎ ያስተምር ነበርና ያንን ብዙ ሰዎች መከተል ጀመሩ ማለት ነውና በትምህርት ቤት በተለያዩ ቦታዎች ላይ ያንን ኮፍያ አድርጎ መማር ልክ እንደ መደበኛ ነገር ሆነ ማለት ነው። ዳንስ ካፕ የሚል ችግር እንዳለባቸው ነው የምትያየው። ስያሜውንም ዳንስ ካፕ የሚል ስያሜ ሰጡት ኮፍያውን ማለት ነው። ሰዎቹ ደግሞ ያንን የሚያደርጉ ዳንስ ሜን የሚል መጠሪያ ተሰጣቸው ማለት ነው። ያንን ኮፍያ አድርጎ የሚሄድ ሰው በቃ የዳንስ ሜን ነው ይባላልና ምን ብለው ያምኑ ነበረ? በቃ ያን ያደረጉ ሰዎች ማይገባውም የነበረ ትምህርት ማይገባው ያን ያህል ማይረዳም የነበረ ሰው በጣም ፈጣን ይሆናል፣ ነገሮችን መገንዘብ ይችላል። እንዲሁም ደግሞ ፈጣን የነበረ ሰው በቃ ከዛ በላይ በጣም ይጨምርለታል ብለው ያስቡ ነበርና ለረጅም አመታት ያን ነገር ይጠቀሙበት ነበር፣ በተለይ ተማሪዎች በትምህርት ቦታ ላይ። በኋላ ላይ ግን ነገሩ እየቀነሰ መጣና እንዲሁም በተቃራኒ ሆነ። ይሄንን የዳንስ ካፕን የሚያደርጉ ሰዎች ላይክ እንደ ሙድ የሚያዝባቸው አይነት ሰዎች ይሆኑ መጡ ከረጅም አመታት በኋላ ማለት ነው። እና ከዛ በኋላ ደግሞ በቃ የሆነሱን አድርገህ ከታየህ በቃ የማሰብ ችሎታ በጣም ዝቅተኛ እንደሆነ አይነት ተደርጎ መወሰድ ጀመረ። ግን ስቲል ሰዎች ከልባቸው ያምኑበት ነበረ። ያንን ስላደረግንም አስተሳሰባችን ከፍ ይላል፣ ማመዛዘን አቅማችን ይጨምራል ብለው ያምኑበት ነበርና ዳንስ ካፕ የሚያደርጉ ብዙ ዳንስ ሜኖች ነበሩ ማለት ነው በሰዓቱ። በዚህ ሰውዬ ትምህርት ተነስተው